ንጉሠ ነገሥት ቴዎድሮስ ደምግባቱ ያማረ ጢማም መልኩ የሚያምር ረጅም ነው። በጥቶቹ መካከል ትምዕርተ መስቀል አለው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዚያ የኢትዮጵያ ንጉሥ ምልክቱ ደምግባቱ ያማረ ጢማም ነው። የምስርን ወይም የግብፅን ንጉሥ ሽሮ ሌላ ይሾማል። የኢትዮጵያ ንጉሥ ከግብፅ ግብርን ይቀበል ዘንድ ወራጁን የአባይን ውሃንና የተከዜን ወንዝ ይገድባል። የሮሙ ንጉሥም ኢየሩሳሌምን ይገዛታል። የዚያ ሰው ምልክቱም በጡቶቹ መሃል ትዕምርተ መስቀል ያለው መልኩ የሚያምር ቁመቱም ረጅም ነው። በዚያን ዘመን አጋንንት ይታሰራሉ። ምድሪቱም ለ40 ዓመት ያህል ታርፋለች። በአራቱ ማዕዘን ጸጥታና ደስታ ፍቅርም ይበዛል። ፍቅር አንድነት ከመብዛቱ የተነሳም የበረከት ዝናብ ያለ ደመና 7 ቀን ይዘንባል። ያን ጊዜ ሰው ሁሉ የእግዚአብሔርን መንግሥት ለመውረስ የተዘጋጀ ይሆናል። እኛንም ከእነርሱ ጋር ያድለን፣ አሜን። በዚያን ጊዜ የሚሞት ሰው ሁሉ ያለ ድካም ይሻገራል፣ በደልና ኀጢአት ሁሉ ጠፍተዋልና። ከጾም ከጸሎት ከደስታና ከሐሴት በቀር ጠብ ክርክር አይኖርም፣ የሚታጣ ነገርም የለም። ከዚህም በኋላ ስማቸው የአንደኛው አ፣ የሁለተኛው ሮ፣ የሦስተኛው ወ፣ የአራተኛው ፊ፣ የአምስተኛው ማ፣ የስድስተኛው ዮ፣ የሰባተኛው ሃ የሚሰኙ 7 ነገሥታት ይነግሣሉ። የኢትዮጵያ ንጉሥ ወደ ኢየሩሳሌም በሄደ ጊዜ የሮሜም ንጉሥ ወደ ቁስጥንጥንያ ይሄዳል። የኢትዮጵያም ንጉሥ ከእስክንድርያ ሊቀ ጳጳሳት ጋር በሄደ ጊዜ የሮሜም ንጉሥ ከቁስጥንጥንያ ሊቀ ጳጳሳት ጋር ወደ እስክንድሮያ ይመጣል። በእግዚአብሔር ሰው ጻድቁ ቅዱስ አቡነ አባ ሲኖዳ ቤተ ክርስቲያን ውስጥ ይገናኛሉ። የሮሜም ንጉሥ ከቁስጥንጥንያው ሊቀ ጳጳሳት ጋር የእኛ ሃይማኖት ይሻላል ይላል። ዳግመኛም የኢትዮጵያ ንጉሥ ከእስክንድርያ ሊቀ ጳጳሳት ጋር አንድ ሆኖ የእኛ ሃይማኖት ትሻላለች፣ ያማረችም ናት። እናንተ የሮሜ ሰዎች ትስብዕትን ከመለኮት ከፈላችሁ፣ የማይከፈለውን ከፈላችሁት፣ የማይለየውንም እርሱን ለያችሁት ይላቸዋል። የመጽሐፍትን ቃልም በመጥቀስ ክርክር ይበዛል። ለኢትዮጵያ ሰዎች የብሉይ መጽሐፍቶቻቸው ትውፊት ንግሥተ አዜብ ከኢየሩሳሌም በወጣች ጊዜ ነውና የአዲሳት መጽሐፍቶቻቸውም ትውፊት በ9ኙ የሮሜ ቅዱሳን መምጣት ጊዜ ነውና ነቢዩ ኢሳይያስ ከኢትዮጵያ ወንዞች ማዶ ላለች መጽሐፍትን ለምትልክ ለዚያች አገር ወዮላት እንዳለ የኢትዮጵያ ሊቃውንትም የሮሜ ሊቃውንትን ያሸንፏቸዋል። የኢትዮጵያውያን መጽሐፍት ከዓለም ዳርቻዎች ሁሉ መጽሐፍት ይልቅ በልጠዋልና። ከዚህም በኋላ ሮማውያን በመሠዊያቸው ላይ መንፈስ ቅዱስ በወረደላቸው በኢትዮጵያውያን ማሸነፍ እጅግ ያፍራሉ። የእስክንድርያ ሊቀ ጳጳሳትም ከግብፅ ኤጲስቆጶሳትና ከመምህራኖቻቸው ሁሉ ጋር በኢትዮጵያ ሰዎች ደስ ይሰኙባቸዋል። የእግዚአብሔር ፈቃድ በኢትዮጵያውያን ዘንድ ባሉ የተወደዱ መጻሕፍቶቻቸው ውስጥ እውነተኛ ቃል እንዲገኝ አድርጓልና። ስለዚህም ነገር ነቢዩ ኢሳይያስ አስቀድሞ ግብፃውያን በኢትዮጵያውያን ይመካሉ አለ። የግብፅና የኢትዮጵያ ሰዎች በሃይማኖት አንድ በክህነትም የሚተባበሩ ናቸውና
የሮም ሰዎችም ከሊቀ ጳጳሳቸውና ከንጉሳቸው ጋር ከኤጲስቆጶሶቻቸውና ከተሰበሰቡትም ሁሉ ጋር ኀፍረትንና ሐሳርን ይለብሳሉ። ነቢይ ዳዊት ኢትዮጵያውያን በፊቱ ይገዛሉ፣ በእውነትም ጠላቶቹም አመድን ይቅማሉ ሲልም ኢትዮጵያውያን የሮሜን ሊቃውንት በመጻሕፍት ቃል ያሳፍሯቸው ዘንድ ማሸነፍን አድሏቸዋልና በእውነትም ጠላቶቹ አመድን ይቅማሉ ያለው ስለነዚያ መለካውያን የስብከታቸው ጉስቁልና ነው። መለካውያን ማለት የንጉሥ ሰዎች ማለት ነው እንጂ የኢየሱስ ክርስቶስ ሰዎች ማለት አይደለም። ቅጣትና ስደትን ስለመፍራት ንጉሥ መርቅያን ወደ ወደደው ተመልሰዋልና ስለዚህም ንጉሣውያን ተባሉ፣ ክርስቶሳውያን ግን አይደሉም። መላኪ ማለት በአረብ ቋንቋ ንጉሥ ማለት ነው። የሃይማኖታቸው ስያሜ ክህደታቸውን ያሳውቃልና ለአምላካቸው እግዚአብሔርም ከሚያዳሉ ይልቅ ለንጉሥ አድልተዋልና። ወደ ሮም ንጉሥና ወደ ቁስጥንጥንያው ሊቀ ጳጳሳት ወደ ጉባኤያቸው የአንድነት ነገርም እንመለስና ሮማውያን ንስሐ ገብተው ከረከሰች ሃይማኖታቸው በሚመለሱበት ምክንያት በእስክንድሪያው ሊቀ ጳጳሳት መሠዊያ ላይ የመንፈስ ቅዱስን መውረድ ባዩ ጊዜ ሰይጣን በአፉ እፍ ያለባቸውን የሐሰት መጻሕፍቶቻቸውን ወደ ጥልቅ ባሕር ይወረውራሉ። ዳግመኛም ክህደትን ያስተማራቸው ያ እርጉም አባታቸው ሊዮንን መልሰው ይረግሙታል። ከዚህም በኋላ ፍቅርና ስምምነት ሰላምም በኢትዮጵያ ንጉሥና በሮም ንጉሥ መሃል ይሆናል። የኢትዮጵያው ንጉሥም በኃይሉ እጅግ የጸና ይሆናል። ይሄውም የኢትዮጵያ ንጉሥ የተባለ ቴዎድሮስ የተሰኘ አንበሳ የአንበሳ ደቦል ነው። የኢየሩሳሌምም ግዛት ወደ ሮም ንጉሥ ይመለሳል። የምስርና የግብጽ ግዛትም ወደ ኢትዮጵያ ንጉሥ ይመለሳል። የኢየሩሳሌምም ግዛት ወደ ሮም ንጉሥ ይመለሳል። የምስርና የግብጽ ግዛትም ወደ ኢትዮጵያ ንጉሥ ይመለሳሉ። በዚያ ዘመንም በባሕር ወደብ ዳርቻ በየብሔሩም ጦርነት፣ እልቂት፣ ስደት ይሆናል። የሰውም ሁሉ ኑሮ በየበረሃውና በየዋሻው ይሆናል። በባሕር አካባቢ የሚኖሩ ርኩሳን ሰዎችም ወደ ቤተ መቅደስ ይገባሉ። አብያተ ክርስቲያንንም ያቃጥላሉ። አራዊትም የሰውን ሥጋ ይበላሉ፣ ሀገርም ትታወካለች ይላል። እኒያ ጠቢባን አስቀድመው እንዳዩትም ከንጉሡ መምጣት በፊት በሮምና በሶርያ በኢየሩሳሌምም በደሴት አገሮች በሌሎችም ጦርነት፣ ስደት፣ ራብ ይሆናል። ብዙ ሰዎችም በባሕር ዳርቻዎች ያልቃሉ። በስምንተኛው ዘመን ብዙ ችግርና ድንጋጤ ብቻ ይሆናል። አብያተ ክርስቲያናት በየአውራጃዎቹ ይፈርሳሉ። የባሕር ዳርቾች ይጠፋሉ። በደሴቶች ሰዎች ላይ ድንጋጤና ሽብር ይነግሣል። ሰዎችም ይማረካሉ። ፍርሃትና ሽብርም ይበዛል። በሮምና በአፍረንጊ መካከልም መንገድ ይታጣል። በሁሉም ስፍራ ጦርነት ይሆናል። በዚያ ዘመን በየአገሩ ካሉ ሰዎች በአመፃና በውሸት የሚኖሩ ይበዛሉ። በዚያ ዘመን በየአገሩ ካሉ ሰዎች በአመፃና በውሸት የሚኖሩ ይበዛሉ። በዚያ ዘመን አገልጋይ ይከብራል፣ ታላቅ ይሰራል፣ ይደክማል። አገልጋይ ትከብራለች፣ እመቤት ትፈጫለች። አገልጋዮች ጌቶቻቸውን ይመስሏቸዋል። ትውልዳቸው የማይታወቁ የነበሩ ሰዎች በየሀገሩ ሁሉ ይሾማሉ። ያልተማሩም ስማቸው በሥልጣናቸው ላይ ይገናል። ከእነርሱም የተነሣ ኀጢአትና ዓመፅ ትበዛለች፣ እውነትም ትጠፋለች። በዚያ ወራት ሐሰተኞች ካህናት ይበዛሉ። በደለኞችና ጉቦኞች ሆነው በኀጢአት ጎዳናም ይሄዳሉ። መብልንና መጠጥን የሚወዱ ይሆናሉ። ስለ ተሰጣቸው ሥልጣነ ክህነት ብቻ በሕዝቡ ላይ ይታጀራሉ እንጂ የሞቱትን አይቀብሩም፣ ለጸሎትም አይተጉም። ከእነርሱም የተነሣ ሃይማኖት ትጐድላለች። እነርሱም በኋለኛው ዘመን በእውነተኛ ፈራጅ ጌታችን ኢየሱስ ክርስቶስ ፊት በሥራቸው ያፍራሉ። የሚሏችሁን ስሙ እንጂ
እነርሱ እንደሚሰሩት ያለ ክፋትን አትስሩ። እግዚአብሔርም አነሳሱ ከእንቅልፍ እንደመነሳት ያለ የአንበሳ ደቦልን አነሳለሁ፣ ነገሥታትን ሁሉ አሳዶ ያጠፋቸዋል፣ ለእርሱ ሥልጣንን ሰጥቼዋለሁና ይላል። ከዚያ ዘመን አስቀድሞም ሶርያ ትፈርሳለች፣ ሰውም ያልቃል፣ በውስጧ ከሚኖሩ ስደተኞች የተነሳ ገዳም ትጨነቃለች ብሎ ነቢዩ ዳንኤል የተናገረው ቃል ይፈጸም ዘንድ ከሚቅበዘበዙ በቀር በከተሞች ውስጥ የሚኖሩ አይገኙም። ይህ ሁሉ በስምንተኛው ዘመን ይሆናል። በዚያ ዘመን አባቶች ልጆቻቸውን፣ ልጆችም አባቶቻቸውን ይክዳሉ። አገልጋዮችም ጌቶቻቸውን ገድለው ግዛቶቻቸውን ይወስዳሉ። የማይታወቅ ኃይል አገርን ይገዛል። በምስራቅ በኩል ባለች ታላቅ አገር ላይ ለ3 ዓመታት ጦርነት ይነሳል። መዓቱ በራቀ ምሕረቱ በበዛ ቸር አምላካቸው እግዚአብሔር ፊት ንስሐ ከሚገቡ በቀር የሚተርፍ የለም። በዚያ ዘመን ካህናትና ሕዝቡ ወደ አምላካቸው እግዚአብሔር በጭንቅ ይለምናሉ። ነገር ግን ከኀጢአታቸው የተነሳ እርሱ እግዚአብሔር ገጸ ምሕረቱን ይመልስባቸዋል፣ ጸሎታቸውንም አይሰማቸውም። በዚያ ዘመን ከመጀመሪያ እስከ መጨረሻ ክፋት ትበዛለች። የሞቱትን ሰዎች ንዑዳን ክቡር ናችሁ እስኪሏቸው ድረስ ብዙ ችግርና ሐዘን ይደርሳል። በዚያ ዘመን ከመጀመሪያ እስከ መጨረሻ ክፋት ትበዛለች። የሞቱትን ሰዎች ንዑዳን ክቡራን ናችሁ እስኪሏቸው ድረስ ብዙ ችግርና ሐዘን ይደርሳል። በዚያ ዘመን የአንበሳ ደቦል የተባለ ደገኛ ንጉሥ ቴዎድሮስ ከምሥራቅ ይመጣል። በዚያ ዘመን በምድር ላይ የፈረሱ ሀገሮች ይታነጻሉ። ቤተ መቅደስ ትታነጻለች፣ ታቦት ትተከላለች። በዓለም ሁሉ በዘመኑ ጥጋብ ይሆናል። በዚያ ዘመን ሕያዋንም አስቀድመው ወደ አረፉት ወገኖቻቸው መቃብር ሂደው በዚያ የሐዘን ዘመን ያረፋችሁ እናንተ ወገኖቻችን እኛ አሁን ባለንበት ያለውን ተድላ ደስታና ጥጋብን ታዩ ዘንድ ዛሬ ምን ነው ብትነሱ ይሏቸዋል። የዚህም የአንበሳ ደቦል የተባለ ደገኛ ንጉሥ ቴዎድሮስ ዘመነ መንግሥቱ 40 ዘመን ነው። ይህንን ሁሉ ትንቢት ተናግሮ ከፈጸመ በኋላ እናቱን እናቴ ማርታ ሆይ ሰላምና ፍቅር ከአንቺ ጋር ይሁን አላት። ይህንንም ብሏት ከእርሷ ተሰወረ። ከዚህም የሚበልጥ ገና ይህንንም የሚበልጥ የትንቢት ቃል አለን ተብሎ አስቀድሞ በቅዱስ መጽሐፍ አንደበት እንደተነገረ አሁንም ይህንን መንፈስ ትንቢት ሁሉ በሰማዕት ቅዱስ ፊቅጦር ላይ ያሳደረ እግዚአብሔር ይመስገን። ስለ ተጋድሎው ጽናት የሰማዕትነት ቁጥሩ ከሁላቸው ቅዱሳን ሰማዕታት ጋር የተደመረ የተወደደ ቅዱስ ፊቅጦር ጸሎቱና በረከቱም ከሕዝበ ክርስቲያኑ ጋር ይልቁንም ከኢትዮጵያ ዓለም ብርሃን ቤተሰቦች ጋር ትሑት ቅን የዋህ ሕዝቦች ጋር ይሁን ለዘላለሙ አሜን። የመረጃ ምንጭ ገድለ ቅዱስ ፊቅጦር ሰማዕተ ኢየሱስ ዘወርኀ ሐምሌ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። Yo
እደዊሃ በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ